ምን ትላለህ ፓስተር? መሸነፍ ምን እንደሚመስል ትንሽ ከጌሞቹ መጨረሻ ሰዓት ላይ እንደው ትነግረናለህ። መሸነፍ ምንድነው የሚመስለው? ምን ማለት መሸነፍ ነው የሚለውን ነገር እንዴት ማለት መሸነፍ ምን እንደሚመስል ትነግረናለህ። አሁን ምን መሸነፍ ምን አይነት እንደሆነ ያው እንደማሸንፍ ምን ጥያቄ እኮ የለውም እኮ ፓስተር። በቻልከው አቅም ለሴፍቲ ሲባል ያሰርከውን ከረባት ብታወልቀው ለማለት ወደ ማንም ነው ሆን ብዬ ነው እኮ ይሄንን ዙር እኮ ሆን ብዬ ነው። ታክቲካል እኮ ነው ይሄ ባይ ዘ ዌይ ኢትስ ታክቲካል ጌም ነው እና ልጅ ደግሞ ይሮጣል እንጂ አባቱን ምን አይልም። ህም ነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና ምን ያህል ብርቱ እንደሆንክ እንዴት እግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትን አይቻለሁ፣ ጨዋነትን አይቻለሁ እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግን እወዳለሁ። ፈልዬ ያለህ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰውን ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ ስለአንተ። ቴንክ ዩ ሶፊ፣ በጣም ነው የማመሰግነው። አይ እውነት በቁም ነገር ያው አንተም በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይሄን ማለት እወዳለሁ። ግድ የለም እሱ ነው ያለ። እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው፣ በስትራቴጂ ነው። አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨረሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ የኔ ተወዳጆች ሁላችንም በደንብ አቋማችንን እናሳይ። እሺ የኔ ተወዳጆች፣ አሁን ለደዋውላ እንግዲህ ሼር ላድርግ። ሁለተኛ ሶስተኛ ላይ ነው እንድትመጡ ብዬ ያልኩት። ስለዚህ ወደዛ ልምጣ። ፓስተር እውነት ልትደውል ነው እንዴ? ኧረ እንደዚህ አይቻልም። ጌም ላይ መደወል ምናምን አይቻልም። አይ እንደዚህማ ጥሩ አይደለም። አንዳንድ ጊዜ መደዋወሉ ጥሩ እኮ ነው። መደዋወል ጥሩ ነው። ከረባትህን ብትወርቀው ግን አሪፍ ነው ሶፊ። ለምን መሰለህ? ሰው ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለህ፣ ኮንሰርቫቲቭ ናቸው እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው እንዳገሩ ሁኔታ ነው። አሁን በለንደን ስንት ሰዓት ነው? ከሰዓት ነው። ከሰዓት ስንት ሰዓት? የአንድ ሰዓት ልዩነት ነው በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን ጋይስ። ይኸውላችሁ አሁን ባለ በሌላ አቅማችን በደንብ ሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣሁት። ሰዓቱንም አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። አዎ በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን ጋይስ። አሁን ይኸውላችሁ አሁን ትሪፕል ነው
እሱ የሚለውን አድርጉ እኔ ጋር ፊሽ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። አሁን በአንዴ ከፍ ማለት አለብን፣ ከፍ ማለት አለብን። አሁን መብለጥ አለብንና ከፍ ብለን ነው የምንበረው። ቴንክ ዩ ቬሪ ማች። ከፍ ብለን መብረር አለብን። በዚህ 43 ሰከንድ ውስጥ ከፍ ማለት አለብን። ስለዚህ ጋይስ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ታንክ ዩ ቬሪ ማች ዴቭ ጆኒ፣ በጣም አመሰግናለሁ ሁላችሁንም ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁኝ። እንግዲህ አንድ 10 ምናምን ሰከንድ አለችን፣ በዛ እንሄዳለን። በጣም አመሰግነው። ምን ገጠመ? ኧረ በጣም የሆነ ከባድ የሆነ ነገር እንዴ! ከባድ የሆነ ነገር ተፈጥሮ። ቆይ ሪከርድ አድርጌ እልክልሃለሁ። ምንድን ነው? ምን ሆኗል? የኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ እንዴ? ኧረ በጣም ከባድ ሪቫይቫል እውነት እንዴ! ኧረ ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋርም እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። ታብትሽ ቴንኪ በጣም እንዴት ናችሁ ብለዋል በልልኝ። አሁን እንግዲህ አንዴ አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው አውቃለሁ። እየተረመረምክ ነው ያለው። እንትና እኔ ጋ ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ዘመድኩን። አረ ስለ መድኃኔዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኔዓለም አረ እንደው በቅዱስ ሚካኤል እንደው እኔ ጋ ነው ያለው። እንዴ ያለው ኧረ እውነቴን ነው የምልህ። እኔ ጋ አሁን ቴክስት አደረገልኝና ሊያስደነግጥ ፈልጓል። የአንተ ትንሽ ይቆራረጣል። ሊያስደነግጥ ፈልጓል ዘመድኩን። አይ ትንሽ ይቆራረጣል የአንተ ኔትወርክ። አረ እንደው በመድኃኔዓለም ሊያስደነግጥ ፈልጓል። ምን ላድርግ? ሶፊ ተንፋር ኖ ገና ነው እኮ ቤስት ኦፍ 3 እኮ የተባባልነው እኮ ቤስት ይኸው 2 ጊዜ ተሸነፍክ እኮ ኦልሬዲ እኮ በቃ አሁን አንድ ጀመርን። ያንን እኮ መግቢያ ነው ያልከው። ኧረ በለው ይኸው ቤስት ኦፍ 3 እኮ በቃ እኮ ይኸው አለቀ እኮ። የኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይኸው ቤስት ኦፍ 3 ተጫውተናል። ተሸንፈሃል አይደለም እንዴ ሶፊ? በእናትህ አም ሲሪየስ። መጀመሪያውን ቻንስ ልስጥህ በቃ። ከዛ በኋላ ግን ኦፍ ኮርስ አንድ የመጨረሻ ቻንስ ልስጥህ። ቻንስ ሰተኛ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይኸው እኮ 1-0 አሸንፈኛል። ስንት? 1-0 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንድ አቻ እንሆናለን። ከተሸነፍክ ግን አለቀ። ከተሸነፍክ ከየት የምትሆነው እንዲህ አይነት ነገር ማጭበርበር አለ። 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ። ኦኬ አሁን ቀጥል። መድኃኒዓለም አሁን ቀጥል። እኔ ጋር ያላችሁ 232 ሰዎች ጋይስ
በደንብ አሁን በሰፊ ልዩነት እናሸነፍ። እሺ ጭራሽ ሌላ ድል መስጠት የለብንም። ሰፊ ምናምን የለም። አሁን ትሰልፋለህ። እኔ ነኝ አሸንፌ ወደ ሶስተኛ ነው የምንሄደው። ፓስተር ያታሸነፈ በቁም ነገር እኔ ጋር ወደ 232 ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። 232 አብትሽ ምን ማለት ነው? ምን ማለት አልገባኝም። ምን እያወራህ ነው? አማርኛ እንዴ ከረባተን አውልቀው አረ ስለ መድኃኒዓለም አረባክባከባሰ ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን ካለበት ሁኔታ አንፃር ጥሩ አይደለም። ኦልራይት በራሴ ልሞክር እስቲ። ምን ያደርግ ነው ሰውዬ? አሁን የሚፈጠረውን ነገር አሁን ትሪፕል ነው። አንድ አፍታ ይሄን ጌም እናሸንፈው። ጋይስ ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። አረ መማርኝ እነ መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድነው ጥርስ የምነግሰው? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙን። ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አሉ? እስካሁን አላየኋቸውም። ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር። መማሪ ተሙና ልደት አሁን ትመጣለህ እኔ ጋር። አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደቂቃ እንጠቀማት። ልደት መጥቷል። ቃይቼዋለሁ። ልደት አይ ፓስተር ታሬ ዞይ ቴንክ ዩ ሰው የለም እንደ አንተ ጋር ምን ታየህ? ቁጥሩ ገና you don't know what's gonna happen እኮ። አይ ምንም ተስፋ ያለው አይመስልም። እንዴ? አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር። አይ ታው ግድ የለም። you don't know what's አይ ምንም ተስፋ የለም ፓስተር። አለ በደቂቃዎች ውስጥ አይ ምንም አለ እኮ። አሁን ምንድነው መሰለህ እንዲህ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይኸው ጊንጥ ነው የሚሰጡ። እስማ አሞል ለመንፈስ ከ ማን ነው የምን የት ማን ነው? የኔ ተወዳጆች እውነት ትለያላችሁ። እግዚአብሔር እኔ ጋር የሆነን ሰው ጥራ ይሉኛል እና የሚሉት ሰውዬ በጣም ክፎች ናቸው። አንተ እንዴት የሆነን ሰው ጥራ ይሉኛል እና ጥራው የሚሉኝ ሰው ታይሚንግ መማር መጣለች እኔ ጋር። ቴንክ ዩ ብለስ ዩ መማር ያመሰግናለሁ። ማንም ሰው ሳይመጣ ነው እንደ አንተ ጋር መጣለች መማር እያየሁ ነው። ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። ተለጋትናቲዎስ ምንድነው? እንደው በዘራችሁ አይድረስ። እውነት የሚገርም ነው። ተለጋትናቲዎስ ምንድነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይኸውልህ ኮሜንት ላይ እየጻፉልህ ያለውን አንተ ምን ኮሜንት ላይ ምን እያሉ እየጻፉልህ ያንተ ላይ ብለህ ኮሜንት ላይ ምን እያሉ እየጻፉልህ
ምንድን ነው ፈለገ እያሉ ነው። ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው? አልተቀጣም። ተነጋግረን የለ እንዴ? ምኑን? ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? እኔም ያልኩት እሱን ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽ ይሄን ታገኛቸዋለህ። ሄደ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ ፓስተር። እናመሰግናለን። ፓስተር ሶፊ እውነት በጣም በጣም የምንወደው ወንድማችን ነው። በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለ እውነት በጣም እንወድሃለን፣ በጣም እናከብርሃለን፣ በጣም እንወድሃለን። የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው። አስመሳይ ስለሆንክ አይደለም፣ ሌላ አይነት ፐርሰናሊቲ ስላለ አይደለም። በቃ እንዲሁ ግን በጣም እንወድሃለን። ለምን ክብር የሚገባውን ነገር ታውቃለህ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል። ሶ ፓስተር ለኦርቶዶክሳውያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አይደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድም እህቶች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብርሃለን፣ እጅግ በጣም እንወድሃለን። በሁላችን ኦርቶዶክሳውያን አይን ውስጥ አለ ፓስተር። እውነቴን ነው በቁም ነገር ለኔ ደግሞ በጣም ቤስት ፍሬንድ ነህ ትላለህ። እኔ በጣም ቤስት ፍሬንድ ነህ፣ ወዳጄ ነው። የኔ ተወዳጆች ፓስተር በጣም የምወደው ወዳጄ ነው። በጣም ብዙ ነገሮች ያው ተፈጥረዋል፣ ያው ታውቃለህ፣ ብዙ ነገሮችን አሳልፈሃልና እነዛ ሁሉ ጊዜያቶች አልፈው ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ እስከዛ ጌሙን እየተጫወትን ሰላም ላይ የሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ እባካችሁ ፓስተር ሶፊን በጊፍት ባርኩልኝ፣ ያንን ዝማሬ ዘምርልን። እውነት በቃ ሁላችንም እንወድሃለን በጣም። እኔም ቴንክ ዩ በጣም ደስተኛ ነኝ። እውነት ለመናገር የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞች ሆይ ይልና ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶቹም ውስጥ ያየሁትና የምመለከተው በጣም ሊሻሻል ይገባል ብዬ የማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ ተጣሙ እንኳን መንገድ እንኳን ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር የእግዚአብሔር ኃይል አለና ለማዳን ነው ይላል። ሮሜ ምዕራፍ 1 ቁጥር 16 ይመስለኛል። ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን፣ መንፈሳዊ ከሆናችሁ መንፈሳዊ ነገራችሁን ሰውን ለማዳን፣ ዝና ካላችሁ ዝናችሁን ሰው ለማዳን፣ የተለያየ አቅም ካለ ባላችሁ አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ቢሆን ጥሩ ነው እና ወንድሜ ፈለገ አንተ በመጣብን በብዙ ነገሮች መልኩ እኔ ስለ አንተ ፖዘቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለእኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ነው። ከአንተ ጋር እንድቆም መጽሐፍ ቅዱሴ የማነበው መጽሐፌ አንተ ኦርቶዶክስ በመሆንህ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም። መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። ስለዚህ ሁል ጊዜም በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል። ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው፣ ሊያጠፋል።
ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልን ዋጋ እጅግ 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 የሚያስደንቅ የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ ለእኔ ውድ ነህ። ለምን? የተከፈለልህ ዋጋ የጠቦት አይደለም፣ የዋኖስ አይደለም፣ የኮርማ አይደለም። የልጁ የኢየሱስ ክርስቶስ ደም ፈሶልሃል ኦርቶዶክሳዊም ብትሆን። ስለዚህ እኔ የምወድህ በክርስቶስ እወድሃለሁ። በዳንኩበት መዳን እወድሃለሁ። በተሰጠኝ ፍቅር አፈቅርሃለሁ። በተሰጠኝ ይቅርታና ምሕረት ልክ ይቅርታና ምሕረትን አደርጋለሁ። ይቅርታና ምሕረት ታረቁ ይላል። የሚገርም። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬ እኔና ይሄ ለ7 ቢሊዮን ሕዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለሁ። ተበሳጭተህ መልስ አትመልስም። ተቆጥተህ እንደ ወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል። ትህትናን አይቼብሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመን ሰጥቶሃል፣ ብዙ ወጣቶች ሰጥቶሃል፣ እድል ሰጥቶሃል። ለወንጌልና ለወንጌል ተጠቀምበት። ምክሬም ፍቅሬም ይሄ ነው። ፈለገኝ ሶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ብዙ ብል ደስ ይለኝ ነበር፣ ግን ያው በጣም ብዙ እኔ ጋር ያሉ ሰዎችም ጓጉተው ወደ መዝሙሩ እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራምም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስተርዬ የመጨረሻውን ዝማሬ ፕሊዝ ይዘምርልን። ሁላችሁም እንዳትረሱ። አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን። ፓስተር ፕሊስ ዝማሬውን ዘምረልን። እሺ፣ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያ፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ፣ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና። ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ።
ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም። ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች፣ እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም፣ 4 ነጥብ። ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን፣ መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብጋ ብሎ በደንብ ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ህይወት የለም። ስለዚህ ይህንን ጌታ የህይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰው ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይህ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። ለዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። ለዛም መግቢያው እውነትም መንገድም ህይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናገር ከዚህ በፊትም ፈለገም ስትናገረው የሰማሁት በጣም የወደድኩት ቃል የኤፌሶ ምዕራፍ 2:8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል፣ በጣም ከስራ አይደለም አለ።
ስለዚህ ከዚህ በፊት ይህን ቃልም እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣው በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። የሐዋሳ ላይ ያቺን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትን ስለምፈልገው ብዙ ሰው ኦርቶዶክስ አይነት አይዘው ኢቭን ከሰውነትም ወተን እንየው ካል በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ፣ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጠዋት ጠዋት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም የኢትዮጵያን የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ለጄ ነው ያገኘው። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል፣ ይጠበቅበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረን ጊዜ ሁሉ በጣም ነው ማመሰግነው። ፓስተር ባረክልኝ፣ ክበርልኝ ያለው ሰኞ ዕለት በጠዋት እንገናኝ። ሁላችሁንም በጣም አመሰግናለሁ። ሰላም ሁኑልኝ። እሺ ባይ። ያው እሺ በስላሴ ታምናለህ እንላለን። ኦኬ የኔ ተወዳጆች በጣም እውነት ሁላችሁንም በጣም ነው የማመሰግነው። በጣም 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 ሁላችሁን በጣም ደስ የሚል ታይም ነበር የነበረን። ያው የወዳጅነት ራሱ መሆኑ በጣም ደስ ይል ነበረ። የኔ ተወዳጆች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ጋዲ ያው ከረፈደ ብትመጣም ያው እንደው ተቀበለናል። አንተ ሰው 2:30 ነበር እኮ አይደል የተባለው? ልክ 2:30 ስለባ እግዚአብሔር ምስክሬ ነው። 2:30 አልነበር ጌሙ የተባለው? ኖ አይደለም፣ 2 ሰዓት ነው የተባለው። እመቤቴን በቃ የተሳሳተ መረጃ 2:30 መስሎኝ ከቤተክርስቲያን ተመልሼ ልክ 2:30 ስገባ ኦልሬዲ መጫወት ጀምራችኋል። እመቤቴን አሁን ቤተክርስቲያን መሄድህን እንግዲህ አሁን ተናገርክ በሰበቡ ጸሎት ላደርግልህ ነው አፓፓ እንድታሸንፍ። አይ አቡነ አይ ደስ ይላል ግን እኔ ስፒሪቱ ምናምን ግን ደስ የሚል ነበር አይደል? የሆነ በጣም የቤተሰብ አይነት ነገር ደስ የሚል ስፒሪት የነበረው በጣም ደስ ይላል። በጣም እነ ከሌ እሱ ጋር ሄዱለት እነ ከሌ ወይም እየተባለ እንደዚህ አይነት ቀጠሮ ጌም ደስ ይላል በጣም። ለማንኛውም እንዴት አየሻት አንበሴን? ኧረ አንደኛ ነች ቡራ እንዴ! በጣም ትናደፋለች። አንደኛ ነች። በደንብ ሳያት ነበረ። ምን ብቻ በጣም ረፍዶብህ ነው የሆነ ቦታ ሄደ ምናምን ነገር መኪና ውስጥ እንትን ያልከው ዛሬ ወይስ መብራት የለም? መብራት የለም ጋዲ። እናንተ ጋር መብራት አለ? እኛ ጋር አለ። ቤት አለ። አንቺስ ችግር የለም ደግሞ ሌላ ነገር እና ተመስገንም ጋር አለ። አይ ግን ልዩነቱ ግን ቪዚብል ነበረ ስለ እያየሁት ነበርና ሶፊ አላቅም ጴንጤዎቹ ያው ነቢያቱ ጋር ነው ብር ያለው። ሶፊ ደግሞ ነቢያቱ ላይ ስለሚያለቅጥ እነሱ ጊፍት አልሰጡትም መሰለኝ። አረ ሶፊ እውነት በጣም የሚለይ ሰው ነው። በጣም ደስ ብሎኛል። ያው ጌም ሲባል ሌላ ነገር ሲመስላችሁ የነበራችሁ እህቶች ወንድሞች፣ ጌም ማለት ይሄ ነው። ለሌላው ጊዜ እፉ አይደለም፣ ካካ አይደለም። ጌም ማለት ይሄ ነው። ከምትወዱት ሰዎች ጋር ጀስት ኢንጆይ የምታደርጉበት ማለት ነው። ሰዎች ስራን ይሰራሉ፣ ስራን ሰርተው ደግሞ በራሳቸው ታይም ይዝናናሉ። እና ሰዎች የሚያዝናናቸው ነገር ብቻ ከፈቃደ እግዚአብሔር አያረቃቸው እንጂ በማንኛውም አይነት ነገር ራሳቸው ማዝናናት ይችላሉ። ሰዎች በእግር ኳስ ራሳቸው ማዝናናት ይችላሉ።
እግር ኳስ ኃጢአት ነው እያላችሁ ሰው የምታሸማቀቁ ሰዎች አድቡ ፕሊዝ። ሰዎች በሌሎች የስፖርት እንቅስቃሴዎች ራሳቸው መዝናናት ይችላሉ። ሰዎች በመብላት በመጠጣት ራሳቸው መዝናናት ይችላሉ። ይሄ መብታቸው ነው። ሰዎች በተለያዩ የስፖርት ማዘሮቶች ላይ ራሳቸው መዝናናት ይችላሉ። እንዲህ ባለ መልኩ ሰዎች ራሳቸው መዝናናት ይችላሉና ልክ ጌም ጨዋታ ምናምን ሲባል ልክ ትልቅ ክርስቶስን የመካድ ኮንፈረንስ አስመስላችሁ ስስሉ የነበራችሁ ሰዎች እንግዲህ ለሌላው ጊዜ ጌም ማለት ይሄ ነው። ልክ እንዲህ በወዳጅነት በፍቅር በመጫወት የምናሳልፈው ታይም እንጂ ሌላ ነገር አይደለም። ለማንኛውም ይሄን ሐሳብ የምትቃወሙ ሰዎች ጭምር መታችሁ ጌማችንን ስለተከታተላችሁ በጣም ነው የማመሰግነው ለማለት ያክል ነው። ኦኬ ተቃውሞም ገጥሞሽ ነበር እንዴ? ለካስ ዲያረ በቃ እንዴት ጌም እንዴት ይሆናል ምናምን። በርግጥ በየዋህነት ነው። ብዙ ሰዎች ከክፋትም አንጻር አይደለም እንደዛ የሚሉት በየዋህነት ነው። ግን ያው ለሌላው ጊዜ አንዳንድ ነገሮችን ደግሞ ልክ እንደዚህ ስናያቸው ደስ ይላል። ለወዳጅ ነው ፈለገ አትናቴዎስ ሊያገለግል ይችላል። ፈለገ አትናቴዎስ የቅድስት ቤተክርስቲያንን ትምህርት ሊናገር ይችላል። ጋዲም እንደዛው፣ ቡረም እንደዛው፣ ናትሻም እንደዛው። ግን ደግሞ ታይም ደግሞ ስለው ልክ እንደዚህ የሚዝናኑበት ታይም ይኖራቸዋል የኔ ተወዳጆች። እና ሲዝናኑ ኃጢአት የሰሩ እንዳይመስላችሁ፣ እሺ ኃጢአት የሰሩ እንዳይመስላችሁ። ይሄ ያለ ነገር ነው። እና ዛሬ መታችሁ እናንተም እንዲህ አይነት ታይምን ከኛ ጋር ስላሳለፋችሁ በጣም ነው የምናመሰግነው። በጣም ነው የምወዳችሁ። ዲያቆናት ሲሻ እንደው የሚሉት ነገር ካለ ነጋዲ ነቡራ የምትሉት ነገር ካለ እድል ስጣችሁ። ምንም ታላላቆቼ ቅደሙን ነጋዲ በእድሜ አይደለም መቼስ አንተ በምንድን ነው ጋዲ በምንድን ነው ስንት እንቁጣጣሽ የበላ ሰውዬ ታላላቆቼ ትላለህ እንዴ? ቀጥላውን ዲያቆን ይቀጥሉ ትላለህ። እንዴት ሆነን ባትሪያችንን ላይፍ ታይሙን እንዳቆየን ትልቅ እንትን ነው። ኤኒዌይስ አይ በጣም ደስ ይል ነበረ፣ በጣም አሪፍ ነበረ እና ከስርም ምናምን ያላችሁ ሁላችሁንም ጌታ ያክብርልን። ይሄን ለመናገር ነው። አይ በቃም እና ፎሎ ምናምን አድርጉን ሁላችንንም እና የመጽሐፍ ቅዱስ ትምህርት ምናምን ስለሚኖር እንዳቀሩ ያው ለጌም ብቻ ምናምን ሳይሆን ለትምህርትም ደግሞ ምናምን ስለሚኖረን ደግሞ ከዚህ በኋላ እንዳትቀሩ እና ይሄን ይመስላል። ዲያቆን በጣም ቴንክ በዚህ አጋጣሚ ቡራንም ጋዲንም ዲያቆናቲንም ፎሎ ያላደረጋችሁ ቶች ወንድሞች ሁላችሁ ፎሎ አድርጓቸው። ጥሩ መልእክት ነው። ለጌም ብቻ ሳይሆን ደግሞ ለትምህርትም ደግሞ ሲሆን እናንተም ነው እንደው ጌም ልንጫወት ነው ሲባል እንዴት ምናምን ብቻ ሳይሆን አላደለ ደግሞ ትምህርትም አለ ሲባል ደግሞ እናንተም እሺ ብላችሁ ደግሞ ታዛችሁ ነው። ተከታታይ የሆኑ ትምህርቶች አሉ። ዲያቆናት ሻም ባሮኪም ጋር ጋዲም ጋር በጣም በተከታታይ የሚሰጡ ትምህርቶች አሉ። አሁን ፕላትፎርሙ አመቺ ስለሆነ በተለይ ኦርቶዶክሳዊ የሆናችሁ ቶች ወንድሞች ይሄንን ቃለ እግዚአብሔር እንደ ብፌ ነው የምታነሱት ማለት ነው። ምናልባት ጋዲ የሚያስረዳበት መንገድ ትንሽ ግር ቢለን ዲያቆናቲ እንደው በደንብ ነገሮችን ገልጦ ያስረዳል። ምናልባት ትንሽ ጎልማሳና ወጣት እኩል ሊያስረዳ ስለማይችል ማለት ነው። ዲያቆናት ሻ ነገሮችን ቀለል አድርጎ ለኛ ለወጣቶች እንዲያመች አድርጎ ሊያስረዳ ይችላል። ምሳሌ ነው ያልኩት። ረገጣ ተጀመረ እዚሁ ምሳሌ ነው ያልኩት። ኤኒዌይስ በጣም ነው የማመሰግናችሁ የኔ ተወዳጆች፣ ሁላችሁንም ወዳችኋለሁ። አርብ የተጀመረ ደግሞ የኦርቶዶክስ የመልካም ወጣት መርሃ ግብር አለን እና ከሁሉ በፊት ትላንትና ምናልባት ላይፍ ስለከፈትን በጣም ቅር የተሰኛችሁ ቶች ወንድሞች ካላችሁ ሁላችሁንም በጣም በክርስቶስ ፍቅር እንግዲህ ይቅርታ እንድታደርጉልን በትህትና እንጠይቃለን። እግዚአብሔር በሚያውቀው እንደው እኛ ለወንድሞቻችን መልካም ብናስብ እንጂ በእውነቱ መጥፎ ነገርን አናስብም እና እውነት ለመናገር እንዲህ አይነቱ ፕሮግራም እንዳለ የነገረኝ ማንም ሰው የለም ለኔ እና ፕሮግራም ራሱ መኖሩን ያወቅኩት በዛው ዕለት ነው በዛው ቀን። በጣም የሚገርማችሁ ነገር በውስጥ መስመር በግብረ ሶዶም ህይወት ውስጥ ተሰቃይ የነበረች አንዲት እህት በተመሳሳይ ጾታ በሱጋሩ ካቢ ማለት ነው በጣም በተደጋጋሚ በማትፈልጉ አይነት መንገድ እንዲህ አይነት ህይወት ውስጥ ኖራ ከዚህ ህይወት መውጣት የምትፈልግ እህት በቃ ከዚህ ቀን ውጪ ማደር አይመስለኝም እና እባክህን ይሄን እድል እፈልጋለሁ
ብላ መልእክት አስቀምጣልን ነበረ። ለእሷም እድል መስጠት አስበን ነበር። በተመሳሳይ ደግሞ ስጋዋን በመሸጥ ትኖር የነበረች አንዲት እህትም አለችና ላይቭንም ብንከፍት የኔ ተወዳጆች ለእነዚህ እህቶቻችን እኛም ቀን አስበን ነው። ጉዳዩ አንገብጋቢ ስለሆነ ያረጉት ነገር በጣም ጸጽቷቸው ራሳቸውን ወደ ማጥፋት ስሜት እየተቀየሩ ስለነበረ ለነሱም እድል ለመስጠት ያክል ነው። ነገሮችን እንግዲህ ባልሆነ መንገድ እኛም ተረዳነው መሰል ብቻ እጅግ በጣም ሁላችሁንም ይቅርታ እንጠይቃለን። ሁላችሁንም እሺ፣ ሁላችሁንም ጥፋት ያጠፋ ነው እኛ ነን፣ ስህተት የሰራ ነው እኛ ነን። ሁላችሁንም ይቅርታ እንጠይቃለን። በአንዳች ነገር ተከፍታችሁ እንደው ቃሉን ከመማር እንድትርቁ ስለማንፈልግ ማለት ነው። እና ዓርብ የኦርቶዶክስ የመልካም ወጣት መርሃ ግብር አለን ወደ ክርስቶስ ኢየሱስ የመመለስ ማለት ነው። አሁንም በድጋሜ ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራሳችሁ በማጥፋት ስሜት ላይ ያላችሁ፣ በተለያየ ከባባል ልምምድ ውስጥ ያላችሁ እህት ወንድሞቻችን የግድ ኦርቶዶክስ መሆን አይጠበቅባችሁም። ፕሮቴስታንትም የሆናችሁ ጭምር ዓርብ ማታ 3 ሰዓት ኔክስት ዊክ ማለት ነው እንዳትቀሩ። ሁላችሁም ቀረብ በሉ። በውስጥ መስመር መልእክት አስቀምጡልን። እሺ፣ በውስጥ መስመር መልእክት አስቀምጡልን። ሁላችሁንም እናወራችኋለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን፣ አጸራራ ቤተክርስቲያንን ያስታክስልን። ለሁሉም ወንድሞቻችን እንደየጸጋቸው መጠን እግዚአብሔር አምላክ ጸጋውን ያብዛላቸው፣ ጸጋውን ያብዛላቸው። አገልጋይ ደግሞ በትዳር ሲባረክ ያምርበታልና ላጤ የሆኑትን አገልጋይ ወንድሞቻችን በአጠቃላይ እግዚአብሔር አምላክ በትዳር ይባርክልን። በሉ አሜን በሉ። ሶስታችሁ ያላችሁት በደንብ ኧረ ዲያቆን እርሶ ብቻ እንደው እኛ ያላወቅነው ነገር አለ። እንዴት ነው ይሄን ነገር ፓፓ የምትናገረው አንተ ለነቆራ ስለሆነ ብዙ ጊዜ ኧረ እኔ ለነቆራ ምርቃት ነው። አሜን በል አሜን በል። እሺ እንግዲህ ካሉ አይቀር ያው ድቁናውትን አክብሬ አሜን ብያለሁ። መብራት አልመጣም። መብራት መጥቷል። መብራት መጥቷል። ባላችሁ አንድ ጊዜ ኮሜንት ላይ ሁላችሁም ጉጉ ኤምቪፒ እያላችሁ ጻፉ። ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ይደብራል። አይ ይደብራል። እውነት ነገር አይ እኔ ማን ነው ጋዲ ፍቀድ አንበሳ ከነ ልጁ እኮ ነው እኮ ዛሬ ዱብ ሲል ያየሁት አይኔ እያየ እኔ ራሱ ደንግጬ እኮ አንተ ድምጽ ወጣኝ። ምን ማድረግ ይሻላል? ለብቻዬ እኔ ራሱ እኮ ሳላስበው ያንተ ድምጽ ወጣኝ። እንዴ ጉጉ ኤኒዌይስ እኔና አንቺ በውስጥ እናወራለን። ግን ልደት እንዴት ነው? ባለፈው በሰላም ደረስክ? ጋዲ በእግዚአብሔር ስለፈጠረ እሱን ቀን አታስታውሰኝ። በመድኃኒዓለም አልፈልግም ማስታወስ። ፈለገ ሞተን እንደነበር ሰምተሃል? አልሰማህም? ምን ነው? ምን ተፈጥሮ እንዴ? ፈለገ ይማረኝ አልኩኝ። እኔ በፈለገ በጣም ሴፍ ነው መኪና። ማን እየነዳ? አፖስቶሊክ ካንሰር ሐዋርያዊ መልሶች ሊገለብጠን። ወይኔ ቅዱስ ሚካኤል። የፈለገ ይምጣ ቢቀልድ ብሪጅ ላይ ይቀልዳል። ለዚህ ማለት ነው ጀግና ነው እንዴ? ተው አንተ ቦታ ላይ አልነበርክም? እኔ ወደ ኋላችሁ እኔ ቦሌ ማለት ነው ቦሌ ወረጄ ራይድ ሊዝ ነበር አውርደኝ ብዬው መጨረሻ ላይ ተመስገን አንደኛው ልጅ ሲወርድ ማለት ነው ታድሎ ወረደ አላለም። ጋዲ ተጨንቆ መጨረሻ እግዚአብሔር እኔም የምር የተጨነኩት የሆነ ሰዓት ኧረ ፓፓ ዝም ለጨዌ ነው። ጀግና ነች። ኧረ ለጨዌ ነው አይደለም። አይ ጀግናው እያለ ገልብጦ ነበር። አብረን አልነበርን እንደ የዛን ቀን አልነበርክም አንተ? እኔ ጋዲን ስንሸኘው ነበር እኮ ወደ ቤት ስትሄዱማ አልነበርኩም የዛን ሰዓት። እና የዛን ሰዓት እኮ ነው ታዲያ እኮ ቦሌ ብራስ ድልድዩ ላይ እኮ ከታች ነበርን እኮ ሁላችንም። ይሄኔ ዛሬ የፈለገም ጌም አይኖርም ነበር። ጋዲና ልደተ ቃል እንዲሁም ተመስገን በዛሬው ዕለት ከዚህ ዓለም ነበር የምትሰማው። ኧረ የሚሳጭበት ነገር ነበር። መኪናው ምን አይነት ነው? ቤት ነበር። ይቅርታው ነው ቪትስ ነበረ እንዴ ፓፓ እንዴ ቅዱስ ሚካኤል እና እንዴት ተረፋችሁ? እንደው በክርስቶስ በቸርነቱ። ኧረ ማንን ነው እንደዚህ የምታሙት? አልገባኝም። ስማ ሲሶ
ይጫወተዋል ነው የምልህ። ሐዋርያዊ መልሶች እየሰማህ ነው ሲሶ እንዴ? ኧረ ባሮኬ ስንት ቀን እንዴ እኛ ቤት አብረን እንዴ የምንገባው? ሲሶ መኪናው ከብደዋለች ይመስለኛል። ቪት ከዚህ በፊት ነድቶ ስለማያውቅ ማኑዋል ሰጣችሁት ነው? ማኑዋል ማኑዋል ይዞ ከሱ ጋር ማን ይሄዳል? ሙድ ይዘል እንዴ ማኑዋል ሰጣችሁት ነኝ። ጭራሽ ማኑዋል ይነዳ እግዚአብሔርን እኮ ነው እኮ የሳውቅ እኮ ኧረ አይደለም ሲስ ብሪጁ ላይ ማለት ነው። ቦሌ ድልድዩ አለ አይደለ? ይሄ ስካይላይት ጋር ልደርስ ስትል ያለው ድልድይ ወደ ታች ልትወርዱ ነበር። ከላይ ወደ መሪውን ወደ ቀኝ ወደ ግራ ሲያደርገው እኔና ጋዲ ተቃቀፍን። ኋላ ነበር የተቀመጥነው። ከማን አይቶ ነው? ከዛ በኋላ ማርያምን እኔ በሰዓቱ ምንም ማለት አልፈለኩኝም። ሹፌር እንደዛ ሲሆን መናገር የለብህም አሪፍ ነው ምናምን ነው ማለት። እኔ ግን ነብዜ ልትወጣ በነገራችን ላይ ብዙ ነገር ነው። ምን አለ መሰለለት ግን ካንተ አይብስ ማለት የመጀመሪያ ሰዓት በተለይ እኔ አንተን በማለማመድ መከራዬን ሳይ በአንድ ጊዜ ገና መኪና ውስጥ ከመግባት በአንድ ጊዜ 9 መኪና ነበር እኮ የሚሰታ አንተ። በእውነት በጣም ያንተ በጣም ከባድ ነበር። እኔ ቆይ እንዴት ነው ሰው መኪና ሲነዳ ስፖኪንግ ማየው ማለት ይቻላል እንዴ እንደዛ? አረ አንተ ይለያል። ያንተ እኮ ወደፊት ለፊት ነው በቃ ወደፊት አወስ ቢናታት እኔ በጣም ሴፍ የተመስገን የዩቲዩብ ቻናል ነው ያንተ። ይሄ የዩቲዩብ ቻናል ስሙ ምንድነው? የተመስገን ምንድነው? እውነቱ ሲገለጥ አንድ ሰው እንዳይቀልድ ጋዲ ኧረ እኔ ምንም እዚህ ነገር ውስጥ ራሱ እንደጀመረ ይጨርስ። እኔ በጣም ነው ሰፖርት ማድረገው ተሚ እኔ መች ሰፖርት አላደርግም አልኩኝ። እኔ ያልኩት ጀስ የልደት አንደዳ ልክ እንደ ዩቲዩብ ቻናሉ ስም ነው ያልኩት። ኧረ በእናትህ እኔ በጣም ሴፍ እኔ ግን ለሐዋርያው መልሶች እመሰክራለሁ። እኔ በጣም አንተ ሲስ አረኛ ምስክሮች ተናገረ። ቪትሷ ከብዷት ይሆናል እንጂ ሲስ ቪትሱ ከብዶት ነው። የአንተ መኪና እንኳን በደንብ አዳፕት አድርጎታል። አንተን አዳፕት አድርጎታል ሲስ። ቪትሷን ግን አልቻለም። ወይ ቪትሷ ከብዷት ሆናለች እንጂ እና ደግሞ ጋቢናም ተሜ ነበር የተቀመጠውና ሚዛን ደፍቷል መኪናውን። ወይ በቃ ሁላችንም የሚወደው አንዳንድ የመጽሐፍ ቅዱስ ጥቅስ እንጥቀሳለን። በቃ ጋዲ አግኝተሽዋል። ምክንያቱም በቃ ትክክል ነህ። ተመስገንማ ከፊት ለፊት ከሆነ ይሄማ አይሆንም ጭራሽ። አንደኛ አሁን በፊት መኪና በቀኝ በኩል ያለውን ስፖኪዮ ይሸፍነዋል። አንደኛ እንዴ ሶል ተወዳጅ እንዴት ነህ? በእናትህ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። በልደት ሶል በነገራችን ላይ ያጎቴ ልጅ ነው። ከኔ ጋር አንድ ደብር አገልግለናል። እየዋሸሁ ነበር እኮ ሶል አስጠቆኝ። አየሁ ያጎቴ ልጅ ነው እላለሁ አለ ሶል ወይ እኔ እኮ በቃ ከወጣው ቆይቻለሁ። ያጎቶቼ ልጆች ረስቻቸዋለሁ እንዳለ ብዬ እኮ ነው። ስደት ሁሉ ድረስ አድርጎኛል። ኧረ ሶላ እኔ አንተ ያጎቴ ልጅ ነህ። በዚህ አጋጣሚ ያው ዛሬ ነው እዚህ የምገባው። በጣም ትልቅ ቤት ነው የገባሁት። በጣም ነው የምወዳችሁ። በጣም ነው የምከታተላችሁ። ልደት ፈለገ ሁላችሁንም በእውነት ቃል የለኝም ለእናንተ። ሁልጊዜ ነው የምከታተላችሁ። ምንም እውቀት ባይኖረኝም ግን በቃ ብዙ ነገር እንድማር አድርጎኛል እናንተ መከታተል። በርቱልን ነው የምለው። እግዚአብሔር በዚሁ ይባርካችሁ። በርቱልን። አሜን አሜን። ሶል እኔ በጣም ነው የማከብረው ወንድሜ። በጣም የምንወደው ወንድማችን ነህ። ስላገኘው በጣም ደስ ብሎኛል። ያው ሞር ደግሞ አንዳንድ ነገሮችን ቆይ በውስጥ አወራለሁ። ብቻ በጣም ነው የምንወደው ጋይስ። ሶልን ፎሎ ያላደረጋችሁት ሁላችሁ ፎሎ አድርጉት። ባሮኬም ጋዲም ለተሻም በጣም ተወዳጅ ወንድም ነው እና ሁላችሁም ፎሎ አድርጉት። ሶሪ እናመሰግናለን።
እሺ ወንድሜ፣ እሺ በቃ አወራሃለሁ። እሺ እንትን በለኝ። በባለፈው ደውዬልህ ነበረ ግን እንትን አላነሳለኝም የሆነ ጊዜ። ችግር የለውም። እኔ ዛሬውኑ ፊክስ አደረገውና እናወራለን። ችግር የለውም። ምናልባት ትንሽ ስልክ ቀይሬ ስለነበረ ሊሆን ይችላል። እሺ ወንድም፣ እሺ በቃ ተጫወቱ፣ አረብሻችሁ። እሺ ሶሊ፣ እኔ አባት በጣም ነው የምናመሰግነው። ኑርልን፣ እንወዳለን። መልካም እና ይሞት። እሺ ሶሊ፣ እሺ ወንድማችን ሲሳይ እንትን ምን እሺ፣ መብራት መጣል እንዴ? መብራት መጥቷል። አይ ይሄ ሆም ተብሎ የተደረገ ነገር ይመስለኛል። የሆነ ጌሙ እንትን እስከሚባል ድረስ ነው መብራት የጠፋው። አሁን ልክ እንዳለቀ ወንድማችን ሶፊ እንደወጣ ነው መብራት የመጣው እና አለው ነገር አይ እንትን በል በቃ አይ ቲንክ ጨርሰሃል አንተ ማለት ወይስ ትቆያለህ? ጨርሻለሁ። ያው እናንተ እንደው ትንሽ ስለ መኪናው አደጋ አስተወሩ። ድንገት ድንጋጤያችሁ ስለለቃችሁ ደግሞ እዚህም ባስወርዳችሁ ሌላ ድንጋጤ ነው ብዬ ነው ጋዴ። በል በቃ አንተ ሰውዬ ይመች። ለማንኛውም በቃ ሁላችሁም ሰላም ሁኑ ምናምን ነገር። ያው ነገ እሑድ ስለሆነ ምናምን በተቻለ መጠን ቅዳሴ እንዳትቀሩ፣ ማስቀደስ የምችሉ ሰዎች ሰላም እደሩ። ሲስ አንተም ቅዳሴ እንዳትቀር አደራ። ረጋዴ ይሳው እንዳትቀር። እኔ እኮ አኬን እኮ ስትሄዱበት እኮ ምንድነው የነገር አልገባኝም ብዬ ነው የገባሁት እኮ። አንቺ ጭስ ጴንጤዎቹ አኬን ይወቅጡታል፣ አንተ ዲፌንድ ታደርገዋለህ። እኛ ጋር እየመጣ ያራዳል። ይመች። እስኪ ኦርቶዶክስ ወንድማችን እጅግ በጣም እንወዳለን። እስቲ እንኳን ደስ አለ በድጋሚ ደስ ብሎኛል። ሰላም ደሩ። በጣም ደስ ብሎኛል። ክርስቶስን ጋዴ ሰላም ደር። በጣም ነው የምናመሰግነው። ወዳችኋለሁ። ሁላችሁም ደህና ደሩልኝ። እንግዲህ ያው የከነገ ወዲያ ሰው ይበለን።